ምንድነው? በነገራችን ላይ አራት ፍቅረኛ ነው የነበረኝ ማለት ነው። አራት በጣም ብዙ ነው። ብርም አለው እጁም ረጅም ነው። እሷን ትንሽ የሆነ ነገር ካስቀየምኳት እሱ ነው በእሷ ምክንያት ነው ማለት ነው የሚመጣው እንጂ በሌላ ነገር አይደለም። በምን እንገናኛለን? ሰራሽልኝ፣ ህይወቴን አበላሸሽው። ምንድነው? ህይወቴን አበላሸሽው እኮ ታዲያ ሌሊት ላይ ክላክስ ምናምን ተደርጎ ወረደች። የሆነ ጥቁር ቤት ነገር አየሁ በመስታወት ወርዳ አንኳኩታ ምናምን ገባች። ጫማዋ እንደዚያ በባዶ እግሯ በእናግራት ነው ሊፕስቲኳ ምናምን ልብሷ ላይ ምናምን ግን በጣም ሆዳም ነው እንዴት ነው እነዚህ ደግሞ እንትናቸው የሆነ በቃ የሆነ ጸባያቸው የሆነ እንትን አይተጣበትም። ሆዳም ማለት ሆዳም እንዴ ሆዳም ጭራሽ ደግሞ እኔ ነኝ የምጋብዘው። ለምሳሌ ሻው አንተ አካውንት ስንት ነው ያለው? እንዴ እንደዛ ይጠይቃል እንዴ ማለት ማለት ይቆኛ ከነዚህ ልጠይቃል እንዴ ማለት ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደምትመለከቱት አንድ ባለ ታሪካችን እኛ ስቱዲዮ ተገኝቷል። እንግዲህ ምን ይዞ እንደመጣ ምን ሊነግረን እንደፈለገ ከራሱ አንደበት ምን ሰማ ይሆናል። ከዛ ድረስ አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምህን ለኔ ለተመልካቾቻችን እስቲ በማስተዋወቅ እንጀምር። አመሰግናለሁ በጣም ይሄ ድል ስለሰጠኝ። ብሩክ እባላለሁ። ባለ ትዳር ነኝ። የ3 ዓመት ትዳር ያለኝ ሰው ነኝ። በሆቴል ማኔጅመንት ነው የምሰራው። ባለቤቴ ነርስ ናት እና በዚህ ሁኔታ ላይ እየኖርን እንገኛለን ማለት ነው። መልካም እንግዲህ እስቲ ምንድነው ታዲያ አሁን ዛሬ እኛ ስቱዲዮ የተገኘበት ምክንያት ምንድነው ልነግረን የፈለከው? እስቲ በዝርዝር በደንብ በተንተን አድርገን እኔም ተመልካቾቻችንም እንዲገባን አድርገን እስቲ ንገረን እስቲ። አሁን እንደነገርኳችሁ በዚህ ሁኔታ ላይ በእኛ ትዳር ውስጥ የሆነ አዲስ ነገር ተፈጠረ ወይ መስሎኝ ነው ወይስ አይደለም የሚለውን መጥቼ ነው ወደ እናንተ ለማረጋገጥ የፈለኩት። ምንድነው ቤታችን ላይ አዲስ ነገር ተፈጠረ። መቀዝቀዝ ጀመረ፣ መጨቃጨቅ ጀመርን። እኔና እሷ ረጅም ሰዓት ስልክ ማውራት ታወራለች። ቤት ውስጥ ሳይሆን ወጣ ታወራለች። ስልክ ሲደወል ቶሎ ወጣ ወርታች ወርዳ ታወራለች። ማምሸት ተጀመረ። የማይሆን ጠረኖች እሷ ላይ ማየት ጀመርኩኝ። ማየት ደበራት። ቤት ውስጥ ማብሰል ደበራት። በብር በጣም መጨቃጨቅ ጀመረች። የሆኑ ሰበቦችን ማምጣት ጀመረች። የከሊትን ሚስት አይተሃታል፣ የከሊትን ጓደኛ አይተሃታል ምናምን እንደዚህ በጣም የሆነ ኮምፒቲሽን ነገር ውስጥ መግባት ጀመረች። የተለየ ባህሪዎች ስታመጣ ስልኳን ለማየት ሞክሬ ነበር፣ አልቻልኩም። ያልቻልኩበት ምክንያት አንድ ነገር አለ። እሱ ምንድነው? ወንድሟ በጣም ኃይለኛ ነው። ያው ይማታል፣ ይቧጨራል። ኃይለኛ ይሄን ሰፈር ውስጥ ጡንቸኛ ነው። በምንም ታምር ወደ ኋላ የሚመለስ ሰው አይደለም እና ጋኔ ጋር ብዙ ጊዜ ተጋጭቷል። ብዙ ጊዜ ማስቀይሞኛል። ያን እያልኩኝ ትዊስት አድርጌ እሷንም ለመቀበል ስልኩንም አልቻልኩም። ያ እድል አልገጠመኝም። እስቲ ምናልባት እንደው እናንተ እንደዚህ ቻናል ምናምን ስለምከታተል መጥቼ ባማከራችሁ ብዬ መጣሁ ማለት ነው። እስቲ መልካም። እስቲ መጀመሪያ እስቲ እንዴት ነው ከፍቅረኛ ጋር ማለት ከባለቤት ጋር እንዴት ነው የተገናኛችሁ? እስቲ አሁን ይሄን ጸባይ ካምጣት በፊትስ እንዴት ነበራችሁ? እስቲ ዝርዝር እስቲ በደንብ ንገረኝ። እኔና እሷ ስንገናኝ ያው ካፌ ውስጥ ነው የተገናኘነው። አንድ ካፌ የሚጠቀማት ካፌ ነበረች። የዛን ሰዓት ደግሞ ቁብ የወጣልኝ ሰዓት ነበረ። የሆነ በሆነ ነገሮች አጠገቧ ሳልፍ ነው ማንኪያ ነው ምናምን ወደቀ። አነሳውላት ቁጭ አልኩ። በዛው 2-3 ተገናኘን እዛ ካፌ ላይ። ከዛ ስልክ ተለዋወጥን፣ መደዋወል መገናኘት ጀመርን። ወዲያው 6 ወርም ሳንቆይ ወደ ትዳር ውስጥ ገባ። 3 ዓመት ያህል አሳለፍን ማለት ነው። ያን ስናሳልፍ ያው ነርስ እየተማረች ነበረ። ረዳዋት በምችላቸው ነገሮች ቁብ ሞቶልኝ ነበር ብያለሁ። የሆነ ነገሮችን ከፋፈልኩላት። ጨረሰች ትምህርቷን፣ ወደ ስራ ገባች። አሁን ጥሩ ስራ ላይ ነው ያለችው። መሀል ላይ ግን ጸባዮች መቀያየር ጀመረ። እንዳልኩ ስልክ እሷ ማንም አይደለም ምንም ቢደወልለት አብረን ከሆነን እዛው ነው የምታነሳው። እንደ ድንገት ቪአይፒ ፐርሰናል ሩም ውስጥ ገብታ ከሆነ ሽንት ቤት ውስጥ ከተደወለ አንሰው እንትለኝ ስልኳን ላጥላት ይደረግ። አሁን አታምንም። ስልኳን ሌሊት ይደወል ሳይለንት ነው። ለምንድን ነው ምናምን በሰላም ምን አለች? ስራ ሊሆን ይችላል ወይ ከሌ ሊሆን ይችላል። እንደዚህ ማለት መብት የለህም።
ባለቤትሽ አይደለም ዘግታብኝ ላይ ሄደች በር ደነገጥኩ እንዳልኩ እንደ ወንድ ልጅ እንዳላወራት ያ ደግሞ የሆነ ህፃን የሆነ ወንድም አላት በቃ እንደ ህፃን ነው የሚያየኝ እኔን ይሄ ላይፍ ውስጥ እንድገባ የሚያስደርገኝ እሱ ነው በቃ የሆነ ብርም ይሰጣታል በወር ላይ እናም በቃ ጉልበተኛ ማንንም ይፈራዋል ማለት አንተን ምን የተለየ ነገር ያደርጋል ማለት የሷ ወንድም ነው አንተ ደግሞ የሱ እህት ባል ነህና የተለየ ማለት ሊያከብርህ ነው የሚገባውና እሱ ምን አድርጎህ ነው ወይስ ዝም ብለህ በመፍራት ደረጃ ነው? ኧረ በመፍራት ደረጃ ብቻ ሳይሆን በደንብ እንደዚህ መቶኛል። ልጁ እስር ቤትም ቢገባ አልኩ መውጣት ይችላል። ብርም አለው እጁም ረጅም ነው። እሷን ትንሽ የሆነ ነገር ካስቀየምኳት እሱ ነው በቃ በሷ ምክንያት ነው ማለት ነው ይመጣ እንጂ በሌላ ነገር አይደለም። በምን እንገናኛለን? ምን የተለየ ነገር ገጥሞ ነው እሱ የመጣ ከሷ ጋር ምን ተፈጥሮ ነው? እንደው ትንሽ እኮ አሁን የማረሳው መስሪያ ቤት እንደዚህ ዲፕሎማቲኮች መጥተው 24 ሰዓት ሆነ ስራ እና ስደውል አታነሳ መሀል ላይ በጣም እያስተናገርኩ ስልኬም ዘጋ ሲደወል ዝግ ነው ከዛ ጠዋት ቤት ስገባ እሱ ነው የተቀበለኝ እሷ ሌላ ነገር ያደረኩ መስሏት ልክ እንደሷ እንግዲህ ከሆነ እሷ ማለት አሁን እንደነገርኩኝ ነርስ ነው የምትሰራውና አዳር ሊያጋጥማት ይችላል ማለት እንደዚህ አይነት ነገር ገጥሟት ሊሆን ይችላል ያጋጥማት ኧረ እኔ አክሴፕት አደርገዋለሁ ቢሆንም ባይሆንም እቀበለዋለሁ እና አሁን አንተ ምን እንድናደርግ ነው እኛ ጋር የመጣኸው? መጨረሻ ጥርጣሬ ምንድነው እንዳልከው እንደዚህ አዳር ስራ ብላ እሺ ብዬ በቃ እኔ ተኝቻለሁ ሌሊት ላይ ክላክስ ምናምን ተደርጎ ወረደች የሆነ ጥቁር ቤት ነገር ነው አየው በመስታወት ወርዳን ኮክታ ምናምን ገባች ጫማዋ እንደዚህ በባዶ እግሯ በእናግራት ነው ሊፕስቲኳ ምናምን ልብሷ ላይ ምናምን ጸጉሯ ጭብርር ከዚህ በላይ ማረጋገጫ የለም ብዬ ነበረ ተጠራጠርኩ ለምን ምንድነው ማን ነው ምናምን ብላ ጠይቀው ረሰክራ የለች ስራ ነበር ብላ ወጣች ከዛ በነጋታው ስላናግራት ፈቃደኛ አይደለችም ስራ ወጥቼ ነበር አሟት ተሰንተኝታለች ከከሳት አስፈቅጄ ስመጣ አይለች 3 ቀን አደረች ስልኳም አይሰራም እናቷ ጋር ቢሄድ ማንም አያውቅም የእሷ ቤተሰቦች ማለት እናት አባት ወንድሟ አንተን ሲደበድብ እሷ እንደዚህ ነገር ስታደርግ አንተ ምንም ነገር አይልሁም ማለት ትዳር እንግዲህ ፋሚሊም ነው ኮኔክት የሚያደርገውና እነሱን ሄደህ ለማማከር ሳልሞከርክ ወይስ ምንድነው? ኧረ እሷም እንደ መላክ ነው የሚያዩት ምንም አይነት ስህተት እንደማሰራ እሷ ትክክል እንደሆነች በታጠፋም ልክ ናት የ3 ቀን የጠፋች ሰዓት ሄጄ ሳማከራቸው አንተ ምን አድርጋታል ጭራሽ ወደኔ ከምታመጣበት ጉድጓድ አምጣት ምናምን ጓደኞቿን ስጠይቅ ምናምን ነገር እንደ ማሽማጠጥ የለም የሆነ ነገር እንደማያውቁ ሆነው አታውቅም አይነት ነገር አሬት ናት እኛም አናውቅም በሶስተኛው ቀን መጣች ልብስ ይዛ ምናምን አዳዲስ ልብሶች የተገዙ ተጣጣፉ ምናምን ምንም ያናለች ሶስት ቀን ለእንትን ምንድነው ሪሰርች 3 ቀን ላንጋኖን ምንድነው ያለችው ሄጅ ሪሰርች ልሰራ በጣም ከባድ ነው እና አሁን አንተ ይሄ ሁሉ ነገር እያየህ አሁን ከሰው ጋር እንድትቆይ ያደረገ ነገር ምንድነው ማለት ከዚህ በላይ ምንም አይነት ማስረጃ አለ ብዬ አላሰብም ወይስ እኔ ምን እንዳደርግ ነው የምፈልገው አንተ እኔ አሁን ምንድነው ምትደርኝ የምፈልገው እሷ ያለችበትን ነገር እቺ ሴትዮ ምንድነው ያረጋች ያለችው ወይስ በስራ በኩል ነው ወይስ ብርን ለማሳደግ ሌላ ነገር አስባለች ወይስ ምንድነው እርግጠኛ አይደለህም ማለት ነው እየዘሞተች ነው በቀችን ላረጋግጥና ፈጣሪ ከሳችኋል እናንተ እሺ መልካም አሁን እኛ ታዲያ በምን መልኩ ማለት እንዴት አድርገን ነው እሷን ልንጠራት የምንችለው ማለት ሰራላት እንደነገርኩኝ ከሆነ አሁን እንትን አለ እነሱ መስሪያ ቤት የተወሰነ እንደዚህ መፈረካከስ ላይ ነው መፈረካከስ ማለት እንዴት አስረዳኝ እስቲ ወዲህ ድርጅቱ በቃ የትሆ ነው ወደ ውጪም ሊሄድ ይሁን ብቻ ካምፓኒው ኦሬዲ ኮሪደሩን ማተን ስለነካው ቢልዲንጉን ኦሬዲ ሰራተኛ እየበተነ ነው ያለውና ከሚበተን ውስጥ አንዷ እሷ ናት መልካም እንደዛ ከሆነ ስለዚህ እኔ ጋር ስራ አለ ነርስ ፈልጋለሁ በጥራት ትመጣለች ማለት ነው በእርግጠኝነት እና አሁን ዛሬ ስራችንን ብንጀምረው ማለት እኛም የራሳችን እንደዚህ አይነት ስራ የምንሰራበት አይተምታክ ከሆነ እኛ እንደዚህ የምንሰራበት ቦታ አለ እዛ ጠርቻት እዛ በፈተናትና አሁን በጥራት ትመጣለች ብለህ ታስባለህ በእርግጠኛ ነኝ ትመጣለች እሺ እንደዛ ከሆነ ስልኳን ሰጠኛለሁ አሁን እደውልላታለሁ ማለት ነው እሺ ሄሎ
ሄሎ ጤና ይስጥልኝ። የሜላት ነርስ ሜላት ስልክ ነው? እኔን አታውቂኝም፣ ግን እኔ ስለ አንቺ ትንሽ አውቃለሁ። አንቺ ጋርም መጥቼ ነበር ለሕክምናና አንዳንድ ነገሮች ሰምቼ አንቺንም ለስራ ፈልጌሽ ነበር የደወልኩትና ምናልባት ስራ የምትፈልጊ ከሆነ የተሻለ ነገር የምትፈልጊ ከሆነ እንድናወራ ፈልጌ ነበር። እኔ ማንነቴ ስትመጪ በደንብ በአካል ስናወራ ሙሉ ነገር ስለምታውቂ ይሆናል። አንቺ የምትፈልጊ ከሆነ የተሻለ ስራ የምትፈልጊ ከሆነ እንዳየሁሽ ከሆነ ደግሞ ስራ ላይም በጣም ጎበዝ ስለሆንሽ አይቼሻለሁ። የተወሰነ ጊዜ እየመጣሁኝ ሰውም እየላኩኝ ነበር አንቺ ጋር እና እንዴት ነው ከኔ ጋር እንግዲህ ኮላብ አድርገሽ መስራት ትፈልጊያለሽ? ኦኬ እሺ። አዎ እፈልጋለሁ። እናውራ። የምናወራው ግን በስልክ አይደለም ሜላት፣ በአካል መተሽ ነው። ቴክስት ላድርግልሽና ሎኬሽኔን መቼ ከሆነ ዛሬ ሆኖ አሁን ነው መተሽ። እንግዲህ ቢዚ ነኝና ላንቺ ብዬ ነው ዛሬ ሁሉ ነገር እንትቼ በደንብ እናውራ። መቼ? አሁን አሁናችን እንኳን የሆነ ስራ ይሻለው አንድ 40-50 ደቂቃ በኋላ ደውልልህና እመጣለሁ። እሺ እንደዛ ከሆነ መልካም። እሺ ቴክስት ላድርግልሽ ሎኬሽኑን ስጨርሽ ስራሽን። እሺ መልካም ስራ። ያ እንግዲህ መልካምነት እንደምትመጣ ነግራናለች። እንግዲህ እኛም እንግዲህ እንደዚህ አይነት ስራ የምንሰራበት የራሳችን እንግዲህ ስቱዲዮም አለ። እዛ ሁሉ ነገር ተዘጋጅቶ አባላቶች እዛ ስለሆኑ ሁሉ ነገር ያዘጋጃሉ። አንተ የምትፈልግ ከሆነ እዛም ተቀምጠህ ሁሉ ነገር በድብቅ ካሜራ ቁጭ ብለህ አንተም ላይቭ መከታተል ትችላለህ የምትፈልግ ከሆነ። ስለዚህ አንተ ስሜትህን በደንብ ትቆጣጠራለህ። ችግር የለም። ወደ ስራችን እንሄዳለን ማለት ነው። ምን ስራ አለ ወንድሜ? ወይ ቴንክ ዩ። መልካም እንግዲህ ያው እንግዲህ ተመልካቾቻችን እንግዲህ ሜላት እመጣለሁ ብላኛለች። ከ40 ደቂቃ ከ50 ደቂቃ በኋላ እመጣለሁ ብላኛለች። እኔም እንግዲህ ከአባላቶች ጋር ካሜሮቻችንን እንገጣጥመን እሷን የምንጠብቃት ይሆናል። እስከዛው ድረስ አብራችን ቆዩ። ያው እንግዲህ ውድ ተመልካቾቻችን አሁን ሜላት ደውላልኝ ደርሻለሁ ብላኛለች። እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። እሺ ጉዟት ተዘባርቀች ተዘጋጅ ነው ቶሎ ምትመጫለሽ የሆነ ነገር ላምጣሽ። ዝም ብዬ ተቀመጥኩኝ። የሆነ ውሃም ቢሆን አለ። አይ ምንም አያስፈልግም። እሺ እንደዛ ከሆነ ወደ ጉዳያችን እንግባ። በስልክ አውርተናል አይደል? እሺ ቢሆን መፈልገው ነው አሁን እንዳንቺ አይነት ጎበዝ የሆነ ሰው ስለሆነ ነው የደወልኩልሽ። በስልክም ትንሽ አዋርቼሻለሁ፣ ግን ሞር በደንብ ፌስ ቱ ፌስ እናወራ ብዬ ስላሰብኩኝ ነው የጠራሁሽና በመጀመሪያ እንዴት ነሽ? ስራ እንዴት ነው ማለት ነው? ምንም አይልም። አሁን ላይ ያው ትንሽ ቀዝቅዟል። ቀዝቅዟል ማለት ነው? ቀዝቅዟል የሚባለው በሽተኛ ምን አስጠፋ ነው ወይስ ምንድነው? ኧረ እንደዛ አይደለም። ታማሚማ እንዴት ይጠፋል? እንደዛ ሳይሆን ያው የሀገሪቷ ሁኔታ አለ አይደለ? አሁን ልማት ላይ ስለሆነች ሆስፒታላችን ደግሞ በኮሪደር ልማት ምክንያት ሊነሳ ነው ማለት እንዴ? እንደ ሆስፒታል ምናምን ይፈርሳል እንዴ? ደግሞ ግድ ነው ማለት ያው እንኳን ሆስፒታል ብዙ ነገር እየፈረሰ አይደለ? የህዝብ መኖሪያ የሰው መኖሪያ ራሱ እየፈረሰ አይደለ? እና ግዴታ ሊፈርስ ነው እና ስራ ይላጣው ነው ማለት ነው። ከባድ ነው። አሪፍ ነው ማለት ከባድ ነው ስራ። ቆይ ሌላ ተቀያሪ ምን አይሰጣችሁም ማለት ዝም አሉ አብሮሽ ይሰሩት ማለት ያው የመንግስት ቢሆን ሌላ ቦታ ሊተካው ይችላል። የመንግስትም ስላልሆነ የግል ምናምን ስለሆነ ሆስፒታሉ ከባድ ነው። ሌላ ቦታ ለመስጠት ከባድ ነው። ወይም ደግሞ ሊሰጥም ከቻለ ደግሞ መንግስት ይቆያል። እሱም ይቆያል። በዛ ሰዓት ደግሞ ያው በሚቆይበት ሰዓት እኛ ደግሞ ስራ የለንም ማለት ነው የህክምና ባለሙያዎች። ስለዚህ ከባድ ነው። እንደዛ ከሆነ በጣም መጥፎ ዜና ነው። ለእኔ ራሱ በጣም መጥፎ ዜና ነው። ስለዚህ እንዴት ብዙ ሰው የሚታከምበት እንዴት ሲፈርሰው ሌላ ተጨማሪ እንኳን አይሰጥም። ግን ችግር የለውም። አሁን ለአንቺ እንደውም የእድለኛ ቀንሽ ነው ብዬ እኔ የምፈልገው ምስልሽ አሁን በስልክም አውርተናል እና ትልቅ የድርጅት ነው ሆስፒታል ነው። ያው በጎንም ለአእምሮ ህሙማኖች የሚሆን ለአረጋውያኖች ልክ እንደ መጦሪያም የሚሆን በጣም ሰፊ የሆነ በገርምሽ ማንንም እርዳታ ሳትጠይቅ ይሄን ነገር የገነባሁት እና አንቺን እዛ ላይ ስልሽ እንደ ዋና አድርጌ እንደ ማናጀር አድርጌ ልቀጥሽ ነው ያሰብኩት እና የምትስማሚ ከሆነና በአንዳንድ ነገሮች የምንስማማ ከሆነ አብረን እንሰራለን ማለት ነው። ማለት እኔ ዶክተርም ስላልሆንኩኝ እውቀትም ስለሌለኝ
እንደዚህ አይነት የሚያውቅ ሰው ያስፈልገኛል። ለዛ ነው። እና እንዴት ታስባለሽ? ስራ ተጨማሪ ስራ መስራት ፍላጎት አለሽ ወይስ? ማለት በጣም ደስ ይለኛል፣ ግን ያው ምን መሰለህ ማለት ለእኔ አዲስ ነገር ነው ይሄ። እኔ አልደወልኩልህም፣ እኔ ፈልጌ ምናምን ስራ እንትን አላልኩም፣ ራስህ መጠህ ምናምን እንደዚህ አይነት ሀሳብ ማቅረብ ለእኔ በጣም ከባድ ነው እና ደስ ይለኛል። እኔ ስራው ምናምን እሰራለሁ፣ እየተቃወምኩኝ ምናምን አይደለም። አክቹዋሊ ስልሽ እኔ አውቅሻለሁ አንቺ ነሽ ማታውቂኝ እንጂ እኔ በደንብ ወይ ኖቲስ አታደርጊኝ ምናምን እንጂ እንደው ሰው ይዤ ምናምን አንቺ ሰሪበት ሆስፒታል መጣ ማለት ከዚህ በፊት ታውቀኛለህ ነው? አዎ 4-5 ጊዜ መጥቻለሁ ሰው ይዤ። የዛን ጊዜ ነው እንደውም ሰው ትሪት ስታደርጊ ምናምን በደንብ ያየሁሽ ነበርና በጣም ጎበዝ ነሽ። በጣም ነው ደስ የምትይው በነገራችን ላይ ማለት እኛ ሀገር ላይ እንደዚህ አይነት ዶክተር ቢበዛ ብዬ ተመኘሁት አንቺን ካየሁ በኋላ ነው እንጂ እኔ እንደውም እንደውም ዶክተሮች ራሱ ከውጭ እንደውም ላስመጣ ነበረ። ግን ያው አንቺን ሳይሽ ተስፋ ትንሽ ሀገሬ ሰዎች ትንሽ ተስፋ ኖረኝና ነው አንቺንም ለዚህ ስራው ፍሬ ያቀረብኩልሽ። ለዛ ነው የምትስማሚ ከሆነ በደንብ አንቺም ሌሎች ተማሪዎች ሌሎች ኢትዮጵያውያኖች እንዳንቺ አይነት ዶክተር እንዲሆኑ በደንብ ያስተማርሻቸው ጋር እያረሻቸው እኔም አንቺም አሪፍ ሁኔታ ላይ እንሆናለን። ማህበረሰቡን እንጠቅማለን ነው። በጣም ደስ ይለኛል። ማለት ያው ይሄ እኮ ግዴታዬ ነው አይደለ? ያው ዶክተር ስትሆን እኮ መጀመሪያ ቃለ መሐላ ምናምን ገብተህ ህዝቡን በአንተ ምክንያት ሰው እንዳይሞት ቃለ መሐላ ገብተህ ነው ወደ ሙያው የምትቀላቀለው ማለት ነው። እና በአብዛኛው ከሙያው ከተቀላቀሉ በኋላ ነው ስራውን እየተላመዱት ምናምን ሲመጡ ይህ ስራ ምንም መስሎ አይታያቸውም ዶክተሮች ማለት ነው። አብዛኛው ማለት ሁሉም ማለት ሳይሆን አብዛኛው ዶክተር ማለት። እኔ ግን ግዴታዬን አውቃለሁ ማለት የመጀመሪያ የገባሁትን ቃል እስከ መጨረሻው ድረስ ከሙያዬ በቃኝ ብዬ ወደ እንትን እስከምገባ ድረስ ግዴታ ነው። በጣም ደስ ይላል ማለት አንዳንድ ሰው መሰገንበት ምን የለም ማመስገንም አይገባም ግዴታዬ ስለሆነ እሱማ ግዴታሽን ራሱን ማወቅ ማለት በጣም ትልቅ ነገር ነው። ነገራችን ማንም ሰው ይሄንን ያደርገው ልክ ነሽ። እንዴት እኔ ታካሚዎችን እንዴት እንደሚያንጓጥጡ ምናምን ስለማውቅ ነው ያወራሁትና አይ ቲንክ አንቺ እንደውም እኔ የግል ስለምትሰራ ነው ምናምን ብዬ አስቤ ነበር። ግን አንቺ ሳይሽ እንደውም በውጭ ላይ ራሱ ወደ ትሪት መታረጋቸው ስከታተልሽ ነበር። በነገራችን ላይ ትንሽ እንትን ሊልሽ ይችላል፣ ዲፕሬሽን ኮንፈርት ሊሰማሽ ይችላል መከታተል። ግን ያው እኔ አንቺን ስለማደንቀሽ ምናምን ነው እንጂ አይ ኮንፈርት የሚነሳ ነገር ሆኖ ሳይሆን ያው እንዴት አወከኝ ምናምን የሚለውን ነገር እና ደግሞ የምታውቀኝ ከሆነ እንዴት መጣህ ምናምን ለማዋራት እንደዚህ ሀሳብህን ለመግለጽ ምናምን ነገር እንዴት ትንሽ ከባድ ነው። አሁን እኔ ዝም ብዬ መጥቼ እንትን ብለሽ ምናምን ስልሽ እኔ ትንሽ ስሜት አፍራለሁ ነገር ናይን አፋር ነው። አሁን ራሱ በጣም ብዙ ኤነርጂ ነው የተጠቀምኩት አንቺን ራሱ እዚህ ጋር አስቀምጦ ለማውራትና መጀመሪያ ላይ እንደውም በአጋጣሚ ነው ሰው ስላንቺ ነግሮኝ ነበርና በጣም ጎበዝ ልጅ ነች ምናምን ነበር ሲባል የሰማሁት። ከዛ እንደ አጋጣሚ ነው ታሞ ትዝ አለኝና እሱን አንቺ ጋር ይዤ መጥቼ ሳይሽ በጣም እንደውም እሱ ከነገረኝ በላይ ነሽ በጣም ደስ የምትይውና ከዛ በኋላ ነው እንደውም ጎረቤቱን ላሞኛል ሲል አንቺ ጋር ይዤ መጣሁ። በቃ አንቺንም በደንብ እንደውም እቺ ልጅ ከዛሬ ነገ ትለያለች ነው ያልኩኝ። ያየሁሽ አንቺ ሁሉ ተመሳሳይ ነሽና ለዛ ነው አንቺ ስራሽን የምታከብሪ ነው ጥሩ ዶክተር ነሽ ብዬ አሰብኩትና ለዛ ነው ስራም አብረን እንድንሰራ ያሰብኩት። ብዙ ዶክተሮች አሉ አንቺ የሚመረጥኩ አይ ነው እድሜሽ ገና ነው ልጅ ነሽ ምናምን ነገር ብዙ ነገር ያው ኃላፊነት ለመውሰድ ይከብድሻል። ግን እኔ ግን ታምኜብሻለሁ። አይ አይከብደኝም። እንደማይከብድሽም መስጠት ነገር ከዚህ በፊት የሰራሁበት ሙያ ምናምን ስለሆነ ምንም አይከብደኝም። ግን ያው አሁን ምንድን ነው ልከፍት ያሰብከው በራስህ ነው? የግል ሆስፒታል ነው? አሁን የግል ሆስፒታል ነው፣ ግን ብዙ ሰዎችም አሉ ፈረንጆችም አሉ። በጣም ትልቅ ነው። እነሱም ኢንቨስት አድርጎበታል። እኔም አብዛኛውን እኔ ያደረኩት እነሱም አግዘውኛል ምናምን ውጭ ማውቃቸው ላይ ከእርዳታ ነገር ነው ለሀገራችን ለእኔ ብቻ ሳይሆን ለሀገራችን የሚጠቅም ነገር ስለሆነ ነው። በጣም ትልቅ ነው ሆስፒታልም ነው። የአእምሮ ህሙማኖችም አለው በጎን እና ደግሞ ለአረጋውያኖችም መጦሪያ ነገር ነው ያሰብኩት። አንቺ ሶስቱን ነው ማኔጅ እንድታደርጊ የሚፈልገው። ለምንድን ማለሽ ስንት ጊዜ ሆነሽ ከዚህ ስራ ጋር? 1-2 ዓመት ምናምን ነው። 2 ዓመት ነው እንደዚህ በጣም ጎበዝ ሆነሽ ወይስ እንዴት ነው? ያው ፍላጎት ካለ እኮ 2 ዓመት በጣም ብዙ ነው። ቤተሰቦች ምናምን ዶክተሮች ምናምን ነበሩ ነው አንቺ መስለሽ ነው? እንደዛ ሳይሆን ያው እኔ ከልጅነት ጀምሮ ህልሜ
ነበረ ዶክተር የመሆን ነበረ ህልሜ ነርስ ያው አሁንም እየተማርኩኝ ነው ለእንትን ማለት ነው እማራለሁ ማለት እስከ መጨረሻው ድረስ ነው ማወቅ የምፈልገው የህክምና እንትን እስከ መጨረሻው ድረስ ማወቅ ስለምፈልግ አሁንም እየተማርኩኝ ነው በጣም ከልጅነት ጀምሮ ማስበው የሙያ ዘርፍ ስለሆነ ነው እንጂ ቤተሰብ ውስጥ እንደዚህ አይነት ዶክተር የለም ግን አንቺ መኖርሽ በጣም እድለኛ ናቸው ብዬ አስባለሁ እንዴት ነው ግን ስንሽ ደስ ያለች ወይስ ከቤተሰቦች ጋር ምናምን አይደለም ተወለ ወይስ የሉም እነሱ ቅርታ ግን አይ በህይወት አሉ አብራቸው ነው ተወሉት አብረን እንኳን አይደለም የምንኖረው ግን በህይወት አሉ እነሱ እና ማለት ያው እኔ ጋር የሚታከሙት እግዚአብሔር ይመስገን እስካሁን በጣም እንደዚህ እንትን የሆነ ህመም አሟቸው አያውቅም ግን ደግሞ ያው ትንሽ ነው ሰው ኮንክ ደግሞ የሆነ ነገር ያጋጥማል ትንሽ ጉንፋንም ሆድም ምናምን እንደዚህ ነገር ሲያጋጥማቸው እኔ ጋር ነው የሚመጡት እንዳይታመሙ ደግሞ ቅድመ ጥንቃቄ ምናምን እንዲያደርጉ ነገራቸዋለሁ ምናምን ነገር ማለት ነው ዶክተር ኩቢስ ሲኖር እኮ እንደዚህ ቤት አድቫንቴጅ ነው ይችላል ሳይታመሙም ቼክ ታደርጋቸዋለሽ አብሮሽ አካባቢ ነው የሚኖሩት ወይስ ክፍለ ሀገር አይደለም ግን አንድ ላይ አይደለም የምንኖረው እንዴት ነው ግን እጅሽ ላይ ምንም ነገር ያየኝ አይደለም ምናምን ይቅርታ ያው እንትን የማያገባኝ ሊሆን ይችላል ግን እጅሽ ላይ ቀለበት ላይ ምናምን አድርግሽ ነው ወይስ ለብቻሽ ነው ማለት በለው እንደዛ ነገር ብቻዬን በለው አልመለሽልኝም ግን ከደበረሽ ችግር የለውም ያው እጅሽ ላይ ምንም ነገር ስላላየው እና እንዴት ነው ኑሮ ብቸኝነት ከባድ ነው በጣም ከባድ እዚህ ሀገር ላይ ስትሆን ደግሞ የሚያስፈልግ ነገር አለ ብዙ ያን ነገር ባይዘው አሁን የምሰራው ስራ ደስ ይለኛል ሰው እንዲድን ማድረግ ሳደርግ ወይ ደግሞ ሰው ሳክም ሰው ስራ ላይ ደስ ይለኛል እንጂ ደሞዙ ይሄን ያህል አስተሳሽ አይደለም ግን እንደ ሳይሽ የሰው ልጅ በሉኩ ምናምን አይገመትም ግን አንቺን ሳይሽ በሉክሽ ምናምን ነገር በጣም ተምችቶሽ ምናምን በደንብ ማለት አሪፍ ነው እኮ ምንም አይልም ግን ይሄን ያህል አይደለም ማለት እንደምንሰራው እንደምንለፋው አይደለም የሚከፈለን እና ደግሞ ሲሊስቱን ደግሞ ምናምን ብዙ አጋዥም ትፈልጋለህ አይደለም ራስ ደግሞ ምስትር ከባድ ብቻ ከባድ ነው አይ ዋናው አንቺ ይሰልሽ ከዚህ በኋላ ከኔ ጋር መስራትሽ ነው የማስበው በጣም ደስ ይላል ትንሽ ግን የኔ ስራ ትንሽ ከበድ ይላል ምክንያቱም ትልቅ ስለሆነ ብዙ ሰዓት ሙሉ ታጣፊ ትችላለሽ ታርጀት ትችላለሽ ምክንያቱም አንቺ እንደዚህ ነገር ደግሞ ምንም ችግር ያለብሽ ነው አይመስለኝም ምክንያቱም አንቺ ለሰዎች መቆም ነው ፈልጊ እንደነገርሽኝ ከሆነ ሰዎች ስትራጂ ደስ እንዲሽ አሁን ምንድነው እንደሆነ ፈለከው ላይክ በቃ ሁሉንም ድርጅቱን ተቆጣጣሪ የሚያስፈልጉ ነገሮችን በመድኃኒቶችን ቢሆን በምንም ነገር እንድታግዢ ነው ፈልገው እኔ ምንም አይነት እውቀት ስለሌለኝ አንቺ ደግሞ የሁለት ዓመትም ቢሆን እውቀት አለሽ ተምረሻል እንደዛ ላይ እና እንዴት ማድረግ እንዳለብኝ ከዶክተሮች ጋር እኔም ኮሚኒኬት ማድረግ ስለማልችል አንቺ ኮሚኒኬት እያልሽ እንደራስሽ ይሄን ማድረገው ስላመንኩሽ እና የሆነ ሰው ስለምታስታይሽ የሆነ ሰው ታስተውሽኛለሽ ለዛ ነው እና ታምኜብሻለሁ ተሳፍሪኝ አይመስለኝም ኧረ አልሳፈረም ስለዚህ ያው የሚቀጠሩት ሰራተኞችን በእኔ ስር ነው ማለት ነው አዎ አንቺ ነሽ በቃ የምትቆጣጠራቸው በአንቺ ስር ናቸው አንቺ ነው የመጀመሪያ መሆን ያለብሽ ማድረግሽም አንቺ ነው ምክንያቱም እኔ በጣም ስለተማመንኩብሽ ማለት ነው ዝቅ እንደማታደርጊኝ ተስፋ አደርጋለሁ እኔ በሌላም ስራ ስለምሰራ ብዙም ውጪ ምናምን ብዙ ጊዜ ስለማጠፋ ላኖር እችላለሁ ሀገር ውስጥ ምናምን ግን አንቺ ያው እንደራስሽ ለከነ ጓደኛ የኔ ማለት ያንቺ ማለት ስለሆነ የኔ ብቻ አይደለም የህዝቡም ስለሆነ ይሄ ልጅ ህዝቦቹን ደግሞ በደንብ ነው ትሪት ማድረግ ያለባችሁ አንቺም ታውቂያለሽ የምትስማሚ ከሆነ ነው ያው ከባድ እንትን ስለሆነ ኃላፊነት ስለሆነ የምሰጥሽ ስለሽ ክፍያውም ማለት ነው የሚሆነው በዶላር ነው ምክንያቱም የውጮቹም እንደነገርኩሽ የውጮቹም ስላሉ በዶላር ነው የምከፍልሽ እንጂ ችግር የለብኝም ግን አንቺ በደንብ ስራውን እንድትሰሪ እፈልጋለሁ ቢያንስ ታካሚዎቹን በደንብ ደስተኛ እንዲሆኑ እንድታደርጊልኝ እፈልጋለሁ ከዛ በኋላ በቃ አንቺም ከፈለሽ እስከመቼ አይደለ የሰው ስራ መስራት ያልሽም ሆስፒታል ልገነቢ ትችላለሽ አግዝሻለሁ እኔም ደግሞ በዛም ቢሆን ምክንያቱም አንድ ላይ ይሰራ እኔ ብቻ አይደለም እኮ አይደል እንዴ መጠቀም ፈልገው አንቺም እንድትጠቀሚ እንድታርጊ እፈልጋለሁ ቤተሰቦችሽንም እንድትረጂ እፈልጋለሁ ቤተሰቦችሽን መርዳት ትፈልጊያለሽ አይደል ጥያቄ አለ ኮርስ ነው ደግሞ እንደዚህ አይነት ነገሮች እኔ ሰውን ማገዝ እፈልጋለሁና
አንቺም በቃ ላይክ ክሎዝ ሆነን ልክ እንደ ፍሬንድ ፈልጊውን ነገር እየጠየቅሽኝ እኔ የምፈልገውን ነገር አንቺ ጋር ብቻ እኔ ጋር ብቻ ነው ማለት አንቺ የምፈልገው እኔም ስለምፈልግ ተጠያይቀን እየተረዳዳን ህይወታችንን አንድ ላይ ልክ እንደ ፋሚሊ እንድናሳልፍ ነው የምፈልገው። ምን ይሰማሻል አንቺ? አይ ማለት ያልጠበቅኩት ነገር ነው። በስልክ ስታወራኝ እንደዛ መሰለኝ ነበረ እና በጣም ደስ ይለኛል ማለት ከበደኝ ችግር የለውም ለመግለጽ ራሱ ማለት ቴንክ ዩ ሞር ደግሞ እየሰራው አሳያለሁ በተግባር ማለት ነው። በቃ እኔ እሱን ነው የምፈልገው። በቃ ሰዎች በተግባር ሁሉን ነገር ከቃል እኔ ቃልሽንም ደስ ይላል፣ ግን ሞር ደግሞ ቃልሽ ደግሞ በተግባርሽ ብታሳይኝ ደስ ይለኛል እና ያው ምንም ነገር ባትደብቂኝ ውሸት ምናምን በመሀላችን ባይኖርም ደስ ይለኛል። እኔ ውሸት ምናምን ስለማልወድ እና ደግሞ ታማኝ ብትሆኚልኝ ደስ ይለኛል። ግድ ነው እኮ ማለት ደግሞ ታማኝነት ያው ከምንሰራው ስራ ጋር ግድ ነው። ይሄን መሄድ አለበት ገባ አይደል? ብዙ ጊዜ ስለሚገጥመኝ ነው እጭበረበራለሁ። ምክንያቱም ሰው ጥሩ ነው ማለት ነው እና ያመንኮች ሰዎች ብዙ ጊዜ ያጭበረብሩኛል እና አንቺ እንደዚህ አይነት ነገር እንዳታደርጊኝ ይፈልጋል። ምክንያቱም በጣም ነው ያመንኩሽ እና እስከዛሬ ችግር የለውም። አሁን አንቺ ግን እምነቴን ከሰበርሽ የምር ነው በጣም ነው መሰበረው የምር ነው ከልቤ ነው እና እንደኔ ሆነሽ ስራውን አብረን ብንሰራ ደስ ይለኛል። በጣም ደስ ይላል። ተስማምቻለሁ፣ እንሰራለን። መልካም በቃ እንደዛ ከሆነ አሳይሻለሁ፣ ቦታውን አሳይሻለሁ፣ ሁሉን ነገር ቼክ እናደርጋለን። ከዛም እንፈራረማለን፣ ተፈራርመን እንጀምራለን ማለት ነው። እንዴት ነው መተጠለይ ምናምን ስተጨርሽ ምናምን ወይስ ብዙ ማለት ምንም ዶክተር መጠጣት አይችልም ነው ወይስ ምንድን ነው? ቆይ አይ ይችላል፣ ግን ከስራ ውጪ ከስራ ውጪ ነው። ከስራ ውጪ አንዳንዴ አንድ ያስፈልጋል ነው ስለሽ ሴሌብሬት ምናምን ብናደርግም ደስ ይላል። ምክንያቱም ዛሬ ያኔ አለቀ ስላንቺ ግን ያኔ ግን ደስተኛ አንቺ ነው መሰለሽ። እንደውም እንዴ ምናምን ብትይ መስሎኝ ነበር የጠበቅኩት ስለሽ አይገመትም። ብዙ ጊዜ ጥሩ ሰው ምናምን አለ ሰው ለማመን ትንሽ ይቸግራልና መታመኝም ምናምንም አልመሰለኝም እና ሴሌብሬት ምናምን ብናደርግ ደስ ይለኛል። ማለት ስለሽ ፍቅረኛ ምናምን ካለሽ ነው? አይ እንደዛ ሳይሆን እሺ ማለት እንደዚህ በቀላሉ ምናምን ትምር አይነት ሰው ሳይሆን ከዚህ በኋላ አብረን ስለምንቀጥል እንደገና ደግሞ አይተኸኝ ገና ማለት አይተኸኝ እንደዚሁ ሰው ስረዳው ሰው ሳክም ምናምን አይተኸኝ ጥሩ ነሽ ደውለህ ምናምን እዛ ክብረህ የጠራኸኝ ማለት ነው እና ያ ነገር ስላለ ብቻ እሺ ማለት እኔም ስላመንኩ ነው እንደዚህ የምልህ። ችግር ማመንሽ በጣም ነው ደስ የሚለው። እኔ አላሳፈርሽም። እንዴት ነው ከዚህ ተጥተሽ ማን ተቀበልሽ? አዎ ያው ስለ እንደዚህ በጣም ጠጣ ምናምን አይነት ሰው አይደለም፣ ግን ከጓደኞቼ ጋር አንዳንዴ ስወጣ ምናምን ከስራ ውጪ መዝናናት ስፈልግ አይ ደስ ይላል። ግን ስለሽ ስለራስሽ ስለ ህይወትሽ ምናምን ግን በደንብ ደብቅ ነሽ መሰለኝ። ምንም አትናገሪም። ጠይቅሽ ደብስ አድርገሽ ምናምን ነው። አይ ነገር ያለው ማለት ሞር ደግሞ ከዚህ በኋላ ስለበረም ስለምንቀራረብ ታውቀዋለህ። አውቃለሁ እሱማ በደንብ የምታውቀው ግን እኔ ደግሞ ችኩል ነኝ ነገርሽ ጥያቄ ምናምን አበዛለሁ። ደግሞ ያው አንቺን ከማወቅ ከደረጃ ጀምሮ ነው ፈልጌ በነገራችን ላይ አንቺ በደንብ ማወቅ ፈልጋለሁ። እቺ ምን አይነት ልጅ ነች? እንዴት እንደዚህ ልትሆን ቻለች? እንዴት እንደዚህ ምስኪን ልትሆን ቻለች ብዬ አስባለሁ እና ሜቢ አስተዳደግ ወደሆነ ይችላል ነው ቤተሰቦች ማለት ከቤተሰቦች ጋር መቼ ነው የተለያየች ማለት አንቺ ልጅ ምን ነው የጀመርሽው? ከተመረኩኝ በኋላ ወዲያው ማለት ስራ ምናምን ከተመረኩኝ በቃ ይሄን ስራ ምናምን ካገኘውና በኋላ ትንሽ ቢያንስ እኔ እንኳን ወጥቼ መርዳት ከቻልኩኝ ብዬ ስላሰብኩኝ ወጣሁ ማለት ነው። ቤተሰብ ሌላ ልጅ የላቸው ማለት እህት ወንድም ምናምን የለሽም? ታናሽ አለኝ። ታናሽ እኔ የመጀመሪያ ልጅ። ለዛ ነው ኃላፊነት ያለብሽ ማለት ነው። እዛ ከሆነ እና ፍቅረኛ ምናምን የዚህ ጥያቄ ላይ ዝም ብዬ እንትን አልኩኝ አይደለ? ይቅርታ በጣም አይ ችግር የለውም ነበረኝ ነበር ማለት አሁን የለሽም ነው? አሁን ያው ትንሽ አለመግባባት ተፈጥሮ ተለያይታችሁ ወይስ አለመግባባት ተፈጥሮ? እንደዛ ነገር እኔ ማስበው እንደዛ ነው። እንደተለያያችሁ ማለት እሱ እንደዛ ያስበው ያው ወንጀል ሲሆን ደግሞ ቶሎ ተስፋ አይቆርጥም። ገባ አይደለ?
እና እኔ በቃ አሁን ላይ የማስበው ከጥሩ ሰዎች ጋር ተገናኝቼ የስራዬን መስራት ህይወቴን መቀየር ምናምን ነው እንጂ ለእንደዚህ አይነት ነገር ብዙ ቦታ የለኝም። ግን በፊት ላይ ያው መሞከር እንትን አይከፋም ብዬ ሞክሬ ነበረ፣ አልተሳካም። ያው ፈጣሪ አልፈቀደውም። ግን እንዴት ማለት እንዴት ላትስማሙ ቻላችሁ? ማለት አንቺ እንዳየሽ ከሆነ ያው የተማርሽ ነሽ፣ መናገር ትችያለሽ፣ ማስረዳት ትችያለሽ። በዛ ላይ በጣም ትሁት ነሽ እያየሁሽ እንደሆነና እንዴት ለተጣሉ ነው? ያው አለመረዳት ማለት ሲል ስትሆን ተወከበህን ነው የምትፈልገው፣ የሚረዳህን ከምንም በላይ ደግሞ የሚረዳህን እሱ በጣም ይቀናል። ስለሚወድሽ አይደለም? አይ ነው መውደድና ይለያያል ማለት የመውደድ ቅናትና አንዳንድ ሰው ደግሞ በኔቸር በቃ ዝም ብሎ ቅናተኛ ሰው አለ። በሆነውም ባልሆነውም ዝም ብሎ የሚቀና ሰው ማለት ነው። እንደዛ አይነት ሰው ነበር። ያስጠላል እንደዛ። ስራ ለምሳሌ አዳር ስራ ግድ ነው እሰራለሁ። ዶክተር ስተን አዳር ትሰራለህ እና እሱን ሰርቼ ስመጣ እሱ ሌላ ቦታ ያደርኩ ነው የሚመስለው። ስልክ ሳወራ የስራ ስልክ ሳወራ እሱ ከሌላ ወንድ ጋር እያወራሁ ነው የሚመስለው ምናምን። እንደዚህ ደግሞ መቀጠል ከባድ ነው። ከባድ ነው። በአንተ በኩል ምን ታስባለህ? እንደዚህ አይነት ሚስት ሲኖር? ኧረ እኔ ጭራሽ ነው የሚጨቃጨቀኝ። እንደዚህ አይነት ሰው አልፈልግም። እኔም ስላልፈለግኩኝ በቃ። ግን ምን ያህል ጊዜ ቆይታችኋል ማለት እንደዚህ ፍቅረኛ ሆናችሁ ነው? ትንሽ በዛ ይላል ማለት ቶሎ እንደዚህ እንትን ብለን ቶሎ አልወሰንኩም ነበር። እኔ ማለት እንደዚህ አይነት ነገር ደግሞ ያሳየኝ ከትንሽ ጊዜያቶች በኋላ ነበረ እና 3 ዓመት ነው 3 ዓመት ማለት ከዶክተር ከሞሽ በፊትም ያውቅሽ ነበር ማለት ነው? አይ ያው ልመረቅ አካባቢ ነገር ተዋወቅን። ከዛ ከሱ ጋር ነው ስራ የሚያገኘው ይችላል። ግን ደግሞ ምንም እንዲደግፈኝ የማይችል አይነት ሰው ነው። ሰፖርት ማድረግሽ ከሆነ ደግሞ በጣም እንደዚህ አይነት ነው እንደምን ያደርግልሻል? እሺ ዝቅ ነው የምትሆኚ ጀምር። አይ እንደዛ ከሆነ ጥሩ ነው ያደረግሽው። እኔ እንደውም እዛ አብራችሁ የምትሰሩ ምናምን ነበር የመሰለኝ። አይ አይደለም፣ በቃ ሳስበው የማይሆን ነገር ነው ማለት ከዚህም ህይወት እንትን ብሎ ደግሞ እሱም የማይደግፈኝ ጭራሽ የሚጨቃጨቀኝ ምናምን እንኳን ይሰራልኝ። በነገራችን ላይ 4 ፍቅረኛ ነው የነበረኝ ማለት ነው። 4 በጣም ብዙ ነው ለሴት ልጅ በጣም ብዙ ነው ነው። አይ ግን እንደዚህ ማለት ብዙ አልቆየንም። በጣም ባህሪያቸው በጣም የሁሉም መጀመሪያ ፍቅረኛ ያስኩት በጣም ጨቅጫቃ ነው። በጣም ቅናተኛ ጨቅጫቃ፣ በቃ በትንሽ ነገር ነው የሚጨቃጨቀው፣ በትንሽ ነገር ማለት ነው። በጣም ከባድ ነው መጨቃጨቅ። በጣም በቃ ሰበብ ነው የሚፈልገው። ሰበብ በቃ ትንሽ ነገር በቃ በጣም ትንሽ ነገር ያጨቃጭቀዋል። እንደዛ ከሆነ ስልኬ መስመር ከተያዘ በቃ ሌላ ታሪክ ማለት ነው። በጣም ነው የሚጨቃጨቀው ምናምን፣ ቅናተኛ ነው ምናምን፣ በቃ በጣም ነው የሚያስጠላው ማለት ነው። ጭቅጭቅ ደግሞ እኔ በጣም ነው የምጠላው። አጋጥሞሻል እንደዚህ ነው ሰው? በቃ በጣም እኔ አልቻልኩም ስልህ የሆነ ለመታገስ ሞከርኩኝ ጭራሽ ከባድ ነው። እኔ ራሱ አልወድም የሚጨቃጨቅ እና ወዲያው ነው በቃ ማለት እንደዚህ አይነት ነገር በቃ እናቁም ምናምን ነገር አልኩት ማለት ነው። እናቁም በቃ እንደዚህ መጨቃጨቅ ምናምን እንደውም ሴት ልጅ ነች እኮ ተጨቃጨቅ እኮ እሱ ነው የማውቀው ሴት ልጅ ነች መጨቃጨቅ። እሱ ግን በቃ ለምን በቃ ለምን እንደዚህ ሆነ በቃ በጣም ነው የሚጨቃጨቀኝ እና ደበረኝ። በጣም ከባድ ነው እና ደብሮኝ ተውኩት። በቃ አልፈልግም ምናምን ነገር አልኩት። አልፈልግም ብዬው ራሱ ብሎክ አድርጌው በቃ በሁለቱም ሲሜ ብሎክ አድርጌው ምናምን በሌላ ሰው ስልክ ይደውል ነበር። ደውሎ ራሱ ችግሩን ከመፍታት ይልቅ ሌላ ነገር ነው የሚያወራው። በቃ በላይ እንትን ብለሽ ነው ምናምን ሱስ አለበት ማለት ጭቅጭቅ በቃ እኔም ደግሞ እንደውም ይቅርታ ቢለኝ እኮ ልታረቀው እችል ነበር። ገባህ? ከዛ ስንት 1 ወር ነው የቆየሁት። ከ1 ወር ብቻ ነው እንዴት ከ1 ወር በላይ ሊቆይ ይችላል? ከሱ ጋር እንደዚህ ጭቅጭቅ ነገሩ በ1 ወር ራሱ እንደዚህ ሁሉ ነገር ማድረጉ በጣም ሱስ ስላለበት ነው። ብዙ ብትቆይ ደግሞ ይሄ ነው ይገልሽ ነበር እንዴ መግደል ብቻ ማብት ነበር እንጂ እንደዚህ። ከዛ ከሱ ጋር እንዳቆምን ደግሞ ቢያንስ በቃ ትንሽ እንደቆየሁኝ ከሌላ ሰው ጋር ተዋወቅኩ ማለት ነው። እና እሱ ደግሞ በጣም ፈሪ ነው። በቃ ወንድ አይመስልም እንዴ ማለት ፈሪ ነው እንዴ? ለምሳሌ ቤቴ መጥቶ አብረን የምናድርበት እንትን ነበርና እኔ ጋር ሲያድር ለሊት ላይ የሆነ ነገር አይጥና እንትን ካለ ቢጮሃል ምናምን ተነሺ ምናምን ጭራሽ ነው ተነሺ የሚለኝ እሱ ተነስቶ እንትን ከማለት አይጥ እንግዲህ በጣም አይጥ ማለት እንግዲህ በጣም ሌባ ቢመጣ ይሄ
ምን ከነሱ ጋር ነው የሚከዳኝ አብሮ ማለት ነው። እና በጣም ፈሪ ነው። መንገድ ላይ ራሱ ይሄድና ውሻ ከጮኸ ይሮጣል ምናምን ነገር ማለት ነው። በቃ ሴት ነው በቃ ባጭሩ። በጣም ፈሪ ዋቃና እኔ ሳማክረው መፍትሄ ከማምጣት ይልቅ እንደዚህ ቢሆን ሰረ ደግሞ በኋላ እንደዚህ እንደ ሴት ማለት ነው የሚያወራው ጭራሽ። እዛ ቆና በጣም ከባድ እንዴት ጀመራችሁ ከዚህ ጋር አዘው መጀመሪያ ላይ ማለት ባይዘዊ አሁን እንደዚህ ብዬ ልጁን ደግሞ ብታየው በጣም ነው የምትገረመው። ማለት አቋሙ ምናምን ደስ ይላል። ፈሪ አይመስልም። በቃ አቋሙ ደስ ይላል፣ መልኩ ምናምን ያምራል ምናምን ነገር ልጁ ማለት ነው። እና አይመስልም ጭራሽ የሆነ የወንዳ አቋም ነው ያለው፣ ግን ተገላቢጦሽ ነው በቃ ተቃራኒ ማለት ነው። ከአቋሙ ምናምን ጋር ተቃራኒ ነው። በጣም ከባድ ነው በጣም። ከዛ ይውታየውት ይሄ እንኳን ለኔ መከታ ሊሆነኝ ቀርቶ የሆነ ነገር ቢመጣ ጥሎኝ እንደሚሄድ በጣም እርግጠኛ ነኝ ማለት ነው። ወንድ ራሱ ቢያዋራኝ እንዴ ከሱ ጋር እየሄድኩኝ እኮ ተለክፌ የሆነ ሰዓት በቃ ተለክፌ ምናምን ነገር አትናገር በቃ ከኔ ጋር ጭቅጭቅ እንዴ አትናገራቸው ምናምን እንዴ አንተ ወንድ አይደለ እንዴ ምናምን ነገር ዝም ማለት ይሄ በጣም ነው የሚያስጠላው። በጣም ፈሪ ነው። አንቺ ራሱ ከሱ ጋር መሆን ይችላል ትንሽ ከሱ ጋር እንደውም በቃ እንዳልኩ ምናምን ነገር ልጁ በቃ ደስ ይላል ምናምን ነገር ከዚህ ውጭ ያሉ ነገር ደስ ስለሚል ትንሽ 1-3 ወር ምናምን ቆየሁኝ ከሱ ጋር። ከዛም በኋላ ተውኩት በቃ አይሆንም ጭራሽ በቃ የማይሆን ነገር ነው ከሱ ጋር መሆን ማለት። ከዛም በኋላ ቅድም ከነገርኩ ጋር ተዋወቀን፣ የምርቃት ሰሞን ነገር ተዋወቀና አብረን ሆነን ይሄ አሁን ላይ ያላችሁ ተለያይተን ያልኩ ማለት ነው። ከዛም በኋላ መሀል ላይም ተጣልተን ነበረ ትንሽ። ከሱ ጋር ረጅም ጊዜ ቆየሁት እንደነገርኩ። ከነዛኞቹ ጋር ከአንዱ ጋር 1 ወር ከዛኛው ጋር 3 ወር ነው የቆየ ነው ማለት ነው። ከዛ በኋላ ከዚህኛው ጋር ሆነን ደግሞ በቃ መሀል ላይ እንዳልኩ ይሄኛውን ትንሽ ቅናት ቢጤ ምናምን ስላለበት እንጣላለን ምናምን እና መሀል ላይ በቃኝ አልኩ ማለት እሱ እንደተጣላን አያስብም በእርግጥ ምናምን እና ብሬክ አፕ አድርገን ሰው ተዋወቅኩኝ። እኔ በቃ ሌላ አዲስ ህይወት መጀመር ፈለግኩኝ ማለት ነው። ከዚህ ጋር ተለያይተሽ ሌላ ሰው ጀመርሽ ማለት ነው? ማለት ተለያይተን እኔ ወይዘዊ ከሰው ጋር የማያስማማኝ ነገር ካለ በቃ ካልኩኝ በቃ ነው እና ሳምንትም ላይፈጅብኝ ይችላል ከሌላ ሰው ጋር ሲሆን እና ባይዘዊ በጣም ስለቀረብኩ ነው እንደዚህ ነው። አረ ደስ ብሎኛል፣ እኔም ደስ ብሎኛል። እንደውም ለታሪክ ነገር እንዳታስብ። አረ ችግር የለውም። በጣም በዚህ እድሜሽ ገና ትንሽ ነው የምትመስዪው ነው። አራት ምናምን የምትመስዪው ግን በጣም ብዙ ነገር ያየሽ ነው ማለት ያው ህይወትን እንትን ነው ማለት ያለብህ፣ አጋጣሚዎችን መጠቀም አለብህ። እኔም አምናለሁ እንደዚህ ነገር እድሎችን መጠቀም አምናለሁ። የሆነ ነገር እድል እንትን ካለልን መሞከር ነው ምንም ነገር ማለት ነው እንጂ ገና ለገና ከሱ ጋር ተለያየው ተጣላው ማለቅስ የሚሰበር ምናምን አይነት ሴት አይደለም። ጠንካራ ሴት እንደሆነ ታስፈቅድሽ ነው ሳይችሽ ራሱ እና ከዚህ ይሄ አሁን ሶስተኛው አይ ቲንክ ሶስተኛው ወይ አራተኛው መሰለኝ አሁን እየነገርሽኝ ነበር። ከሱ ጋር ያለው አብሪካጊ ሶስተኛ ከነዛኞቹ ጋር አንድ ሶስተኛ ነው የሚባለው ከነሱ ጋር ተዋወቅኩኝ። ይገርማል ማለት ተዋወቀን እንኳን ገና እንትን ሳምንት ምናምን አልሆነንም ማለት ነው። በጣም በቃ እንትን እንደይባል ይቅርታ ለቃሉ ግን ሴክስ ይወዳል በጣም ከባድ ነው። ደግሞ በጣም ማለት በቃ ነጋ ጠባ እሱን ብቻ ነው የሚያስበው እሱ ማለት ነው። ሌላ ነገር ምንም አይፈልግም። በቃ ምንም ጭራሽ በቃ ሳይነግረኝ ምናምን ቤት ይመጣል። እኔ ደግሞ እንደነገርኩ ብቻዬን ነው የምኖረው ምናምን ከቤተሰብ ውጪ ነው የምኖረው እና ሳይነግረኝ ቤት ይመጣል። በቃ ቤት መጥቶ አላማውና እንትኑ በቃ እዛ ጋር ብቻ ነው ማለት ነው። እና አልቻልኩም ማለት በጣም ከበደኝ። ወሬም አታወሩም ማለት ነው ዝም ብላችሁ? በቃ ቀጥታ መጥቶ ይሄ ደግሞ በጣም የሚያሳፍረው በጣም አረ ከባድ ምን አይነት ከየት ነው የምታገኘው እኮ እንደዚህ አይነት ገና በጣም ከባድ ናቸው እንደዚህ አይነት ሰው ራሱ አይደል? ከኔ ባሪ ከጭራሽ የማይሄዱ ናቸው እንዳለ ማለት ነው። ከዛ በቃ ሳየው እኔን በቃ የሚፈልገኝ አብሮ ለመተኛት ብቻ ነው አላማው ማለት ነው። አላማው በቃ ያ ብቻ ነው። እና አንዳንዴ ደግሞ ማለት አሁን እንደዚህ ኖርማል መሳሳም ምናምን አይመርጥም። ካፌ ውስጥ ምናምን በቃ ምንም ቦታ አይመርጥም ማለት ነው። ዝም ብላ ያገኘው ቦታ ላይ እንደዚህ ነገር በቃ እንደዚህ አይነት ነገር ነው። የሆነ ቦታ ቀጥሮኝ ምናምን ከሄድኩኝ እዚህ በቃ አልጋለም እንግባ ምናምን ነው የሚለው ማለት ነው። ሶ እንደዚህ ደግሞ ያስጠላል። ምን ያህል ጊዜ ቆያችሁ ግን ከዚህ ሰውዬ ጋር? 1-2 ወር ነው። 2 ወር አሰብኩት ምን ያህል እንደምትል ከባድ ነው በጣም ግን ተጨንቄ ነው በቃ 2 ወሩን ሙሉ ተጨንቄ ማለት ነው። በጣም ከብዶኝና ተጨንቄ ከዛ መጨረሻ ላይ በቃ ነገርኩት አይሆንም
እንደዚህ አይሆንም አንቀጥልም ይቀየራል ምናምን ሳስበው የምፈልገኝ ለሌላ ነገር ነው እንጂ እኔ ለቁም ነገርም ታስበኝ አታስብም ቁም ነገር አታስብም አንተ ሲያጥር ወደኸኝ ምናምን አይደለም በቃ ወይ ሴትነቴ ምናምን ፈልገን ይቀርብኝ አልፈልግም አልኩት እና ወዲያው ማለት አልለመነኝም የሚገርም ነገር ማለት ነው እንደዛ ከሆነ በቃ ገባኝ ማለት ቀጥታ እንደው ወዲያው በሁለት ቀን በሶስት ቀን ከሌላ ሴት ጋር አየሁት ማለት ነው ከዛ በቃ ይሄ ሰውዬ እንትን ነው ልማደኛ ነው ማለት ነው ምናምን ብዬ ተረፈሻል እንደውም አንቺ በጣም ከባድ በሽታ ራሱ እኮ ያመጣል እንደዚህ አይነት ሰው እኮ በጣም ከዛ ያው ትንሽ ለሱ ስሜት ነበረኝ ባይዘይ ለዚህኛው ከሌሎቹ ማለት ከነበሩ ወንዶች ለዚህ ትንሽ ስሜት ነበረኝ እና ለዛ ነው ታግሽው ምናምን ያው ከዛሬ ነገ ይቀየራል ምናምን ብዬ ቆየሁት ከዛ ሲገስተ ይደብሮሻል ማለት ነው በጣም ከባድ ነው በጣም ደበረኝ ግን እሱ ምንም አልመሰለውም እና ብሬክ አፕ እናርግ ስለዋስ በቃ ምናምን ለምን ምናምን አለኝ እንደዚህ በቃ አልፈልግም አንተ እንዴ ሁሌ በቃ ምናምን ስለው በቃ ካልሽ ምናምን አላይ ቦታለ ምናምን ማለት ጭራሽ እንደዛ አላለም ምን አይነት ሰው እና ያ ደግሞ ለሐሰተኝ ጭራሽ ማለት ነው እንዴ በቃ እስካሁን በቃ ዝም ብዬ ነበረ ማለት ነው ምናምን እንደምትጠቀመው ነው ራስሽ ያስፈልሽ ማለት ከባድ ነው ደበረኝ ማለት ለመናገር ከሁሉም የደበረኝ ከሱ ጋር ስለያየ ነው ማለት ነው ከዛም በኋላ በጣም ተናደርኩኝና እንደ በከከት ጋይቸው ምናምን ተናደርኩ ከዛም በኋላ በቃ ለሳምንት ምናምን ደግሞ እኔ በሚሄድባቸው አካባቢዎች ምናምን አገኘዋለሁ ማለት ከሴት ጋር ከተለያዩ ሴቶች ጋር ነው የማገኘው ተናደርኩኝ ምናምን ነገር በቃ ፍቅረኛ ነኝ እንደነገርኩ ስሜት ስለሌለ ለሱ እልህም ውስጥ ስለተጋባኝ ከሆነ ሰው ጋር ጀመርኩኝ ማለት ነው ያውቀዋል ልጁ እሱ ያውቀዋል እና አውቄ ነው በቃ ሁን ብዬ ከሱ ጋር ጀመርኩኝ ምናምን ልጁ አይደበርም አሪፍሽ ነው አብሬ የጀመርኩት ምናምን ነገር አሪፍሽ ነው ግን በጣም ሆዳም ነው እንደና ነው እነዚህ ደግሞ እንትናቸው የሆነ በቃ የሆነ ጸባያቸው የሆነ እንትን አይተጣበትም ሆዳም ማለት ሆዳም ጭራሽ ደግሞ እኔ መጋብዘው ይገርማል ያምርሽ ማለት ስራ ምን አይሰራ ጭራሽ በቃ እንዴ እንትን እንብላ ወይ እንደምኩ አላስኩም ብር ምናምን ይለኛል ማለት ነው ብር አላስኩም ኤቲኤም ቢብሉኝ ምናምን እሺ ምንድነው የምንበላው ምናምን እዚህ ቤት በቃ አሪፍ ክትፎ ነው ያለው ገብተን እንብላ ምናምን ይለኛል ማለት ነው እሺ ብዬ እገባለሁ እኔ አልበላውም ምግቡ እሱ ነው የሚበላው እጅብ ነው በጣም መስጠት ያን በልተን አስተው ደህና ነገር በልተህ እኮ ወደ ያዝ ካለ እኮ እንትን ትላለህ አይደል ትውላለህ ልትውልም ትችላለህ አይውልም እሱ ያን ነገር ጋብዡ ከዛም ትንሽ እንዴት ነው አረ እዚህ ቤት ያለው በቃ እሺ ያልኩ እኔ ያኛውንም ለማስቀናትም ስለሆነ መፋታትም አልፈለኩም ምናምን ግን በቃ በየቀኑ እሱን ብር ያለቀ በቃ ደሞ እዚህ በሁለት ቀን በሶስት ቀን ያልቃል በሱ ምግብ ማለት ነው ይሄ በጣም ማለት የሚበላ እንኳን ሲያጣ ማለት እኛ ቤት መጥቶ ምናምን ነገር አሁን ምግብ ካልሰራው ምናምን ነገር ምንድነው ምግብ ያለው ምናምን አልሰራውም ገና አልሰራም ነው በቃ እሺ ወይ የሆነ ነገር ወይ በሱ ምናምን በጥጭልኛ ምናምን ይለኛል ማለት ነው በሱ ምንም አይመረም ማለት ነው ምንም በሱ ሽሮ ብጥብጥ ምናምን ነገር ምግብ ከሌለ ነው ምግብ ከሌለ እናገኘሽኝ ነው ከሆነ ከጫካ ምናምን እንዳመጣሽ በቃ ምግብ በጣም ሆዳም ነው ሆዳም ራሱ አይገልጸውም እኔ ምን ልብላ ተሳቀቅኩኝ በቃ ለሱ ምግብ ራሱ አቅርቤ እሱ ነው የሚጨርሰው እኔ ምንም ሳልበላ ማለት ነው አይ በዚህ ሁኔታው ከቀጠለ እኔ አንቺን የሚበላሻል በጣም ከባድ ነው እንደዛ ያሰብኩኝ ምናምን ነገር ከሱ ጋር በቃ ያኛውን ለማስቀናት ነበር የጀመርኩት ይቅርብኝ ብዬ ያሰብኩኝና አወደመኝ አንድ ወር አወደመኝ ብር ይጨረሰው ከዛ ፈተውት በቃ ፈልግልኝ ምናምን ነገር አልኩት ለምን በቃ በደረቅ ምግቡን ያጣዋዙ መስቡን አንድ ያጣሱ በቃ በደረቅ እንዴ ለምን ቀራንቺ ነው ብዙ ነገር ያለ ምግብ ነው ማችን አንተ ያምራትም ያላጅ ነው ላይ ይችላል ለዛ እየተቀለበ አልወፈረም ግን በጣም ነው ይወፈራል ብዬ አይወፍርም ደግሞ እኮ የሚያናደኝ ነገር ቢያንስ እንኳን በልቶ የሚያስመሰግን ሰው ደስ ይላል እሱ አይወፍርም ጭራሽ ያባስ እየከሳ ነው እንደሚመጣው አይ በቃ ሌላ የምታበላ አልፈልግም ምናምን ነገር አልኩት ተሰፈራል እኔ እንደወንድ እኔ ያፈኩኝ በዚህ ሰውዬ እንደዚህ አይነት ጅብ በሱ ይላል ጭራሽ ሴት ገብቶ ይከባድ ነው በጣም እና በቃ ከሱ ጋር ተለያየው በቃ እንደተለያየሁ ምናምን ነገር ከሱ ጋር ድጋሚ ታረቀ
አሁን ተጣልተናል ያልኩህ ማለት ነው። ድጋሚ መጣ ታረቀን። አዎ ማለት ብዙ ጊዜ አልቆየሁም እኮ ከዛኛው ጋር 2 ወር ከዚህኛው ጋር 1 ወር 3 ወር ማለት ነው። 3 ወር ምናምን በኋላ ምናምን ነገር ታረቀን። ከዛም በኋላ ግን ያው ነው ባህሪ በጣም ይቀናል ነው። ከዛ ሁሉ በቃ ተለያይቻለሁ ከማንም ሰው ጋር አይደለም። ኧረ በጣም እኔ እንደውም እንዳንቺ እንደውም በጣም ተስፋ የማይቆርጥ ሰው በጣም ከሰው የሆነ ነገር ስትፈልግ ሰው ይቀየራል። እንደውም እኮ ብዙ ሴቶች በሆነ ሰው ሲጎዳ ነው ወንድ አስጠላኝ ምናምን እንጂ እንደዚህ ብዙ ጊዜ የሚሞክር ያለ አይመስለኝም። ያው እንደነገርኩ አንድ ሰው ጎዳኝ ማለት ሁሉም ሰው ይጎዳኛል ማለት አይደለም። ሁሉም ወንዶች ደግሞ አንድ አይደለም። ሴቶች ምናልባት ሁሉም ወንድ አንድ ነው ብለው ስለሚያስቡ ነው እንደዛ የሚያደርጉት። እኔ ግን ሁሉም ወንድ አንድ ነው ብዬ አላስብም። በጣም ግን አንቺ እንዳይልኩ ነው የፍቅር ሰው ምናምን ነሽ ማለት በጣም ምስኪን ነሽ። በጣም ለዛ ነው ተጀመረ ራሱ ደስ ያልሽ በጣም ብዙ የምትንከባከቢ ምናምን ሆስፒታል ውስጥ እንዳየሁት ከሆነ ደግሞ ማንንም ነው እንደነገርሽኝ ከሆነ መታበይው ራሱ ማንንም ጎረምሳ ስታበይ ነበር። ማለት ያው ለፍቅር የሚከፈለው መስዋዕትነት ከፍላለሁ። በጣም ግን ከአምስት ናቸው ከነገርሽኝ ከአምስቱ የትኛው ነው በጣም ደስ የሚልሽ? ነገር የለ እና ግን በጣም ብዙ የቆየሽው ደግሞ ከዚህኛው ጋር ነው። ከዚህ ከሚቀናው በግድ ነው በቃ ማለት እኔ አልፈልግም ስለው እሱ በግድ ይመጣል ያለቅሳል ምናምን ይለምነኛል ምናምን ነገር ከነሱ ይሄኛው ነው በጣም የሚወድሽ ማለት ነው። እሱ እንዳልኩ ከዚህኛው ጋር አንዳንዴ ደውልልኛል ማለት እሱ አልቆረጠለትም አሁንም ድረስ ማለት ነው። እኔ ግን በቃ አልፈልግም ወጥቶልኛል በቃ ቆንጆ ሴት እኮ ሞዴል እኮ ይሄ አይቆርጥልሽም ብዬ አስባለሁ። የራሱ ቢሆን እኔም ቢሆን አይቆርጥልኝም በጣም ቆንጆ ነሽ። እኔ ብቻ ነው ታስለፈልፈኝ። አሁን ስለራስ ንገረኝ። ፍቅረኛ አለ ወይስ እንዴ? ፍቅረኛ እኔም በነገራችን ላይ አንቺ ብዙ ነው ምን ያልኩት ስለሽ ከሴት አንፃር ነው እኔም ይዤ አውቃለሁ። እንደውም እኔ ለመያዝ እንደውም ይመችል እኔ የነበርኩበት ሀገር ከተለያዩ ሴቶች ጋር ነበር አሜሪካ ያለው ማለት ነው። እና ያው እንደውም አንድ ጊዜ ከሆነች ስፓኒሻዊ ሴት ጋር እንደውም በጣም ብዙ ጊዜ ቆይተን ነበር እና ግን ያው የተለያየ ሀገርም ሰው ስለሆነ ካልቸራችንን ምንም ስለማይጣጣም ምናምን ተለያየን። በቃ ተስማምተን ተለያየን እንጂ ከብዙ ሴቶች ጋር ከተለያዩ ዜጎች ጋር አንተ ሆኛለሁ። እንደውም እስከዛሬ ድረስ ከሀበሻ ሴት ጋር ሆኛ አላውቅም። እንደውም አመጣጤ ባይገርምሽ ወደዚህ ራሱ የመጣሁት ትንሽ ጓደኞቼ የምስልሽ ቁም ነገር ቤተሰቦቻቸው እያጋባቸው ምናምን ልጆች ወልደው ምናምን እኔ ብቻ ነው የሚቀርቡት። እኔ ደግሞ ስልሽ ጓደኞቼ እንደዚህ መቅናት ሲጀምር እንደውም ሀገር ቤት እቺ ቆንጆ ሴት የራሴን ዳሚን ነው የፈለገው አግብቼ ይዤ ነው የሚሆነው ነበር። ያው ነገሮች አንዳንድ ነገሮች ተፈጥረው እዚህም ይሄም ስራ ያልኩሽ ነገር ተፈጥሮ ምናምን ትንሽ ቆየሁኝ እንጂ አመጣጤ እንደውም ሴት አግብቼ ምናምን ቆንጆ እንዳንቺ ሴት አግብቼ ለሚሄድ ነበር እንደውም ሐሳቤ። ስለዚህ ይሄውላ ትኑሮ ይሄውላ ንብረት ኑሮ ምንም ፍቅረኛ የለኝም የምትለው ምንም ስለሽ እነዚህ ነገሮች ገንዘብ ሲኖርሽ እኮ እንደውም እንደዚህ ነገሮች የማጋጠም ቻንሳቸው ትንሽ ናቸው ይመስለኛል። ትክክለኛ ስላታገኝ እንደዚህ ነገር ሲኖርሽ ላይፈልጉሽ ይችላሉ አንቺን በማንነትሽ ምናምን ለዛ ነው። እና ደግሞ ያው እኔም ደግሞ ከነበርኩበት አንፃር ደግሞ ብዙ ጊዜ የማገኛቸው የውጭ ሀገር ዜጎች ስለነበሩ እኔ ከምፈልገው ጋር ከባህሌ ጋር ምንም ማልሄድልኝ ይችላሉ። የተለያየ ሴት ይዤ ሞክሬ ተውኩት እንጂ ግን ስቲል እኔም እንዳንቺ ነኝ። በነገራችን ላይ በጣም ጉጉት ነበረኝ እንደዚህ ቶሎ ለመውለድ የማግባት ምናምን ለዛ ነበረ ብዙ ጊዜ የሚሞከርኩት። እንደውም አንቺ 4 ብቻ 5 ነው የነገርሽኝ። 5 ነው በጣም ብዙ እንደውም ከብዙ ሴቶች ጋር ሆኛለሁ። ማለት ከባድ ነው እኮ አንተ አለመፈለግ። እንዴት ማለት እንዴት ነው የሚከብደው? ስልህ ወጣት ነህ፣ ቆንጆ ነህ፣ በዛ ላይ ደግሞ በጣም አስፈላጊው ነገር አለ። ያሽኮረመሽ አይ እውነታው እኮ ነው ይሄ ነው እውነታ ምናምን እኔ አላውቅም። ግን ልጅ ዋናው ሊያኖራት የሚችለውን ሰው መምረጥ አለባት ብዬ ነው የማስበው። ከባድ አይደለም። አንተ ደግሞ በቂ ነህ ብዬ አስባለሁ ብዬ ነው የማስበው አይደለ? ለምሳሌ አንተ አካውንት ስንት ነው ያለው? እንደዚህ አይነት ይጠይቃል እንዴ? ማለት ከባድ ማለት ጠይቆኝ ያቀም እንደዚህ እንጠይቃል ስንት ነው ያለው ተብሎ አባባሪ ገብቷል ማለት ህይወት ከሴት ጋር እንኳን ብትጀምር በቂ ገንዘብ አለ። አክቹአሊ እኔ አለኝ ራሴን ማስተዳደርም እንኳን ለራሴ ለብሶ ተርፋለሁ ያስባለሁ። ኢትዮጵያ ውስጥ እንደውም ንግድ ባንክ ላይ እንደውም 80 90 ምናምን ይወጣኛል። አሁን ትንሽ ይቀነስኩ
80 ሚሊዮን ግን ውጪ ያለው አካውንቴ ላይ ግን በጣም ብዙ አለ በዶላር ስለሆነ ነው እሱም ነገር ማለት እንደመጀመሪያ አሪፍ ነው ብዬ ነው የማስበው። ምንም አይደለም እዚህም ለአንዳንድ ነገሮች ብቻ ያስቀመጥኩት ነው እንጂ የሀገር ውስጥ ባንክ ውስጥ ማስቀመጥ አልፈልግም። ለዛ ነው ትንሽ ገንዘብ ያስቀመጥኩት እዚህ ያው አንዳንድ ነገር ካስፈልገኝ እዚህም የቆየው ስለሆነ ለአንዳንድ ነገሮች ይሆኑኛል ብዬ ያስቀመጥኩት ገንዘብ ነው። ኦኬ እንጂ ሌላ ቦታም አለ ማለት ነው። ውጪ ነው ማስቀመጠው ውጪ በዶላር ነው ማስቀመጠው። እንዴት በብር እኮ ይቀመጣል ሲጀመር ብር የሆነ ነገር ላይ ካላወልሽው ወይ ወርቅ ላይ ምናምን ካላወልሽው ወይ ሪሲት ላይ ካላወልሽው እኮ ብር እኮ እየወደቀ ነው የሚመጣ ነገር ነው። ማንም ሰው እንደዚህ ነገር አያደርግም። ለዛ ነው ግን ከገንዘብ እኔ እንደውም የምፈልገው ቆንጅዬ ሴት ነው እንደውም ታማኝ ሴት ነው የምፈልገው ማለት እንዳንቺ ተስፋ ማቆጥ በጣም ጎበዝ ታታሪ ሴት ነው የምፈልገው። ግን አንቺን ደግሞ ከሰው ጋር ነሽ መሰለኝ እና ለዛ ነው አይ አይደለም ማለት አሁን ላይ እንደነገርኩህ እኔ በቃ አልፈልግም ማለት አንደኛ እንደዚህ ግጭቃጫቁ ባይኖር እኔን ከዛ ህይወት ካላወጣኝ ምን ይሰራልኛል? ሱማ ገባል። አሁን ደግሞ ኦሬዲ ስራ አቆም ነው አንተ ባትመጣ ኑሮ አንተ ባታዋራኝና ወደዚህ ስራ ባልገባ ኑሮ በቃ ስራዬን አቆም ምናምን ቤት ነው ሙሉ እሱም አብሮ መጥቶ አብሮኝ ቤት ይላል እንጂ ህይወቴን ሊቀይርልኝ አይችልም። ስለዚህ አልፈልግም እውነት ለመናገር እንደውም ማለት ደፋር ነሽ ምናምን አትበለኝና እኔ እንደውም እንዳንተ አይነት ወንድ ባገኝ እውነት ለመናገር አምርም እንዴ ማለት ይቅርሽ አይደለም የምሬን ነው በእውነት ማለት እኔም በነገራችን ላይ እኔም በጣም እንደሰልሽኝ አክቹአሊ እኔ እንደውም መጀመሪያ አካባቢ እንደውም እናንተን ሳንቺ መስሪበት ጋር መጣው እንደውም ዝም ብዬ አንቺን ለማየት ምናምን ነበር ስልሽ በጣም ትህትናሽ ምናምን ከፍለሽ ያለሽ ሪስፔክት ምናምን ደስ ይላል። ለዛ ነው እና ማለት አንቺም እንደኔ ተመሳሳይ ነገር ካለሽ ማለት ዋይ ኖት ለምን አንጀምረን ምን ችግር አለ? የምሬን ነው እኔ ስልሽ ቶሎ መግባት ነው ፈልገው አንቺም ደግሞ በጣም ያፍቅር ሴት ነሽ ታስተውቂያለሽ። ነገ ከነገርሽኝ እንደው በጣም ብዙ ችግር ያሳለፍሽ ነሽ ደግሞ ለዚህ ተጠቂ በደንብ ያራክሽኝ በጣም ስልሽ በጣም ብዙ ነገር አሳልፈሻል እና እኔ እንደውም እኔ ክስሻለሁ እስካሁን በጎዱሽ ወንዶች እኔ እንደውም መካሻሽ ነሽ ነው በጣም ደስ ይለኛል። ፈልጊው ነው ማለት ነው ሊጨቃተኝ ነው ሌላ ምን እንደዚህ ማለት ያለብኝ ወደዚህ ስመጣ ያው ስራ ብዬ ነበር ያሰብኩትና አሁን እንደውም ከሱ ጋር ከተለያዩ ምናምን በኋላ በቃ ላቆም ነበር ከማንንም ወንድ ጋር ማለት ነው። ምክንያቱም አየሁኝ በቃ ብዙ ሰው ምናምን አየሁኝ ያው ነው ሁሉ ኖ እንዴ ሁሉም ያው ማለት እንደውም እንዳንተ አይነትም ደግሞ ሰው አለ ለካ። እኔ በነገራችን ላይ እኔ እንደውም እስካሁን ላረጉሽ በጣም ብዙ ችግር አይተሻል ወንዶች እና እሱ ልክስሽ ነው ፈልገው ነው እኔ የምፈልገውን ነገር ላደርግልሽ የምር ቃል ገባሻለሁ። እኔ በጣም ብዙ ሴት አይቻለሁና እንዳንቺ አይነት እንደውም እንደዚህ ተረጋግታ በደንብ ልብ ለልብ እንደዚህ ታሪኳን እንደዚህ ነገረች ሴትም የለች ማመንሽ ራሱ ትልቅ ነገር የሚያሳይ ነውና የምፈልገውን ነገር ላስደስትሽ ነው እንደውም ቃል ማለት የመጀመሪያ ቀን ሊሆን ይችላል መገናኘታችን ግን ገባሻል ደግሞ ማለት አንቺም እንደኔ አይነት ሰው ነሽ ብዬ ስለማስብ ነው ሁለታችንም ፍቅር የምንፈልግ ሰው ነው። ለዛ ነውና የምፈልጊውን ነገር ጠይቂኝ ከዛ በኋላ ቶሎ ብለን ይሄ አልተጋባሽም አይደል እኮ ካልተጋባሽ ደግሞ ቶሎ ብለን እንጋባና ቤተሰቦችን ላስተዋውቅሽ አንቺን ቤተሰቦችን አስተዋውቂና ቶሎ ብለን ማለት ወደ ውጭ መሄድ ትፈልጊያለሽ መቼም አይደል ጥያቄ አለ እኮ እሱን እኮ ነው በጣም ደስ ብሎኛል ማለት እኔ እኮ ማለት ያው መጀመሪያው እንደዚህ ብለህ እኔ የምር እንዳየው በቃ ገና አወራሩና ደስ ይላል የሆነ ረጋ ብለን የምታወራው ምናምን ነገር እና ገና እንዳየው ነው በቃ ደስ ያልከኝ ማለት ነው ገና እንደጠየከኝ አካባቢ ማለት እና ያው ለመናገር ነው ፈርቼ ነበር ግን አንድ አይነት ስሜት ካለ በቃ ማንጀምርበት ምክንያት የለም። ምን እንዳደረግሽ እንፈልግ ማለት በጣም ተወርተሻል እንዳየሽ ከሆነ ለምን ከነገርሽኝ ነው በጣም ችግር አየሽ ሰውነሽና ምን አርጊ ለካስሽ እስካሁን እነሱ ባረብሽ እኔ ተወቃሽ ነው ወንድ ልጅን አዳም ዘረን እኔ እንደውም ተወቃሽኛ እኔ ምን ላድርግሽ የምር ማለት ምን የምጠይቀን ነገር ታደርግልኛለህ እንዴ ምን ማለት ነው ምንም ነው ማድረግልሽ እንዴ ምንድን ነው ፈልጊው መሰለ ያው ከልጅነት ጀምሮ ህልሜ የነበረው የራሴ ሆስፒታል እንዲኖረኝ ነው ማለት ነው እና አሁን የምጀምረውን ሆስፒታል በእኔ ስም ታደርገው በጣም ደስ ይላል እንዴ ከባድ አንዴ ማለት ሆስፒታል ባንቺ ነው ማለት የኔ ነው ብለሃል አይደል ባንቺ ብቻ እንዲሆን ነው ፈልጊው ማለት እንደነገርኩሽ ብዙ ሰዎች ማለት አንተም እኮ አለ እኮ ኦሬዲ እኮ ጋር እኮ አንድ ላይ ነው የምንሆነው ከዚህ በኋላ አይደል እሱማ ወይ ካኔ ላይ ራሴን ሼር ግማሽ ምን በሰጥሽ አይሻልም
ወይ ሌላ ነገር ፓሽን ያለሽ ሌላ ነገር ላይ የለም? ሌላ ስራ የለም? እኔ በቃ ሆስፒታል ራሴ ሆስፒታል መክፈት ነው የምፈልገው። ገባህ አይደል? እኔ ደግሞ ያን ነገር ለማድረግ በጣም ብዙ ጊዜ ነበር የሚፈጅብኝ ማለት ነው። እና አሁን ቢኖረኝ ብዬ የምመኘው ሰዓት ላይ ያለው ነው አንተን ያገኘው። አንተ ደግሞ ሆስፒታል ከፍት ነው። ስለዚህ ከዚህ በኋላ እኮ እናንተ እኮ አብረን ነው የምንሆነው። የህይወት አጋር ነኝ አይደል? እኔ ማነሽ ትንሽ ኃላፊነት ምናምን ስላለብኝ በአንዴ እንደዚህ ወይስ እሺ በቃ እንዳልከው ግማሹን ሼር እንትን እንበልና ከዛም በኋላ ቀስ በቀስ በሂደት ይሆናል ካልክ በሂደትም ማድረግ እንችላለን። ግን እኔ ያው መጀመሪያውን ገና ሊገነባ ነው አይደል? እንትን አሁን ውስጥ አልቋል 80% ነው የሚባለው አልቋል እኮ ገና ካሁን ማለት መጀመሪያ አካባቢ እንትን ካልክ በእኔ ስም ካደረገው ከዛም በኋላ አሁን ከተጀመረ በኋላ ምናምን ከሆነ ስም ለማዞር ምናምን ከባድ ነው እና መጀመሪያ አካባቢ ምናምን ቢሆን ደስ ይለኛል። ችግር የለውም። እኔ አንቺ ማለት እኮ እኔ ነው ስጀምር እኔ ማለት አንቺ ማለት ነው ያምር ነው እንዴ? ትንሽ ስልሽ ሌሎችም ፈረንጆች ይሰራሉ ትንሽ ከባድ ይሆናል ብዬ ነው እንጂ ችግር የለውም። ንገራቸው፣ እነሱን ታወራላችሁ አይደል? እናወራለን እኮ ንገራቸው፣ በቃ ሳምናቸው ምናምን ነገር ቀማምናስ ነች ሚስቴ ነች ምናምን በሷ ስም እንዲሆን ነው ፈልገው ምናምን አይስማሙም ብዬ አላስብም። ሚስቴ ስትይ ነው ሰሞኑን ሚስቴ ሆንሽ ባንዴ በጣም ደስ የሚለው እንደዚህ አረጋለሁ ብዬ እንደዚህ ይሰማኛል ብዬ ማስደረ ባይገርምሽ የሆነ ከድሮ ጀምሮ ስልሻችን ካዮሽ ቀን ጀምሮ የሆነ ስጦታ ሰጥሻለሁ ያስብ ነበር። የምሬን ነው እና አስቀምጫለሁ እስካሁን ድረስ ውስጥ ጥቶም ምንድነው? እሺ ያው እንግሊሽ ነው እናምጣልኛ ስጦታው እኮ አመጣልሻለሁ። ግን ስልሽ እንደውም ይሄን ስጦታ የምሬን ነው ለሌላ ሰው ማሰብ ነበርና ለዛ ነው እንደውም አሁን አንቺ ካይሽ በኋላ ደግሞ አቆይቾ ምናምን ነው እኮ ምንድነው? እኮ እሺ አመጣልሻለሁ። ግን እንደዚህ ምንድነው? ምን አይነት ነገር ነው? በጣም ትልቅ ነገር ነው። አንቺ እንደውም ደስ ይልሻል ብዬ አስባለሁ። በጣም ደስ ይላል። እንትን እንደውም ይሄ ስምምነቱ ምናምን ወረቀት እንደውም ይስፋል። እሱንማ አመጣልሻለሁ። ግን እሱ ለሌላ ምን ይሄንማ እኔ ጠንቋ አይደለም አላውቅ እንደምትፈልጊ ባቅ ኖሮ ማዘጋጀ የምሬ ነው አጣጠብቅሽ ነበር። ግን እሱ አይደለም ሌላ ነው። እሺ ምንድነው ታዲያ? ደስ የሚል ስጦታ ነው። ስጦታ እኮ ስጦታ ምንድነው? አንቺ ምንድነው? እባክህን ተረጋጋ። ሰራሽልኝ፣ ህይወቴን አበላሸሽው። ምንድን ነው ህይወቴን አበላሸሽው እኮ በድዬሻለሁ። ይህን ሁላ 3 ዓመት ስቆይ አላውቅሽም። በስመ አብ ወልድ በስመ አብ ወልድ ከየት ነው የመጣው? ካሜራውን አጥፋው። የምን ካሜራ ነው? ካሜራ ትላለች እንዴት እናታችሁ አንተ ነው ለዚህ ነገር ውስጥ የምትከተኝ አንተ። ምን አባራ ኧረ ተረጋጋ። ኧረ ብሩክ ኧረ በእናትህ ተቀመጥ። ህይወቴን አበላሸችው። አበላሸችው ህይወቴን። አንተ ለምን ተራክሽ ማለት ደግሞ አንተ ለዚህ ነገር ውስጥ የከተትከኝ አይደል? ተብትበሽብኝ ነው እንደዚህ ያልክሽ። አንቺም ቢሆን ወንድምሽ ስንት ጊዜ አይቼሻለሁ። ተብትበሽብኝ ነው። ይኸው ለአምብሩክ ተራከው አክሻለሁ እኮ እኔ ወንድም ወን ብዬ ነው እንጂ እቺ ገና ድሮ እንደዛ አይደለም። እሱ እኮ ነው። አንተ ከየት ነው ያመጣኸው? ዝም በይ። ገና ጉድሽ ይወጣል። ገና ጉድሽ ይታያል፣ ይዘረዘራል። አሁን ይኸውልህ አሁን ቡራ አሁን ወይኔ ህይወቴን እኮ በቃ ጨለመብኝ። ምንም ህይወት የለኝም። እሷን ብዬ በለው ከህይወት ወጣች። ስንት ብድር ውስጥ ተቀመላተች ጀመር። ተው እንደዚህ ማለት ይደረግ። ብር አይበቃት እቴ
ምንድነው የምታወራው? እሺ ለምንድን ነው እነሱ እንደዚህ ብለህ የምትናገረው? ጭራሽ ደግሞ አሁንም እዚህ ከእንደገና ባልሽ ጭራሽ ምንድነው የምትፎክረው? ቆይ ያን ብር ነው የሰጠኝ የተበደርኩልሽ 6,000 ብር አይደል? ደግሞ 3,000 ብር ሰጣበት ሰጠው